ሰላም እንደምን አላችሁ? ሁላችሁንም ሰላም ብያችኋለሁ። ዛሬ ደግሞ በጀመርነው ትምህርት መሰረት ያንን ለመቀጠል ተመልሰናል። ትንሽ ጠፋ ብዬ ነበር፣ ካለኝ የጊዜ ጥረት አንጻር ነው። ይቅርታ ጠይቃለሁ። በተቻለኝ አቅም ለመከሰት እሞክራለሁ። እናንተ ደግሞ በየጊዜው የምለቃቸውን ቪዲዮዎች ለሰው ተደራሽ አድርጓቸው። እንደምላችሁልኝ እንግዲህ ሳብስክራይብ፣ ኮሜንት፣ ላይኩ ጥቅም ላይኖረው ይችላል። ሼሯ ግን ሰው እንዲሰማ እንዲያውቅ ያደርገዋል እና ያንን እንድታደርጉላችሁንም በትህትና እጠይቃችኋለሁ። በተረፈ ሐሰተኛ ከእውነት የራቃችሁ ተንኮለኞች፣ ምቀኞች እና ሌቦች ቤቱን አንሰብስክራይብ፣ ሪፖርት፣ ብሎክ እንድታደርጉት እጠይቃችኋለሁ እናንተንም ማለት ነው። ዛሬ እንግዲህ ያው ሁሌም ቀላል አይሆንም። በነገራችን ላይ የዛሬው እያንዳንዱ የምጠቅሰውን ማስረጃ ቪዲዮ ዲስክሪፕሽን ላይ ስለማስቀምጥላችሁ ሁላችሁም እንድትይዙት በዚሁ አጋጣሚ እማጸናችኋለሁ። ዛሬ የምናየው ርዕስ ትንሽ እስልምናን በደንብ የሚያጋለጥ ዘግነን ያለ ርዕስ ነው የሚሆንብን። በእርግጥ የምጀምረው ቪዲዮ በማሳየት ነው። በ1964 ወይም በ1964 አካባቢ እስልምና የባሪያዎችን ባዛር ከፍቶ እንዴት ያው ለመጨረሻ ጊዜ የታየበት ሰዓት ነው። ከዛ በኋላ በምዕራብ ሀገራቶች ተጽዕኖ ስር ስለገባ አረቡም ያንን ነገር ማቋረጥ ችሏል። ግን እስከዛ ሰዓት የነበረው ለመጨረሻ ጊዜ የነበረው በደንብ የእስልምናን ገጽታ ስለሚያሳይልን ያንን ቪዲዮ በማሳየት እጀምርላችኋለሁ። ቪዲዮ ቀላል አይሆንም። አሁን ቪዲዮ ላይ የማሳያችሁ ነገር ነው በጠቅላላ በማስረጃ ዲስክሪፕሽን ላይ ማስቀምጥላችሁ ከነ ሊንኮቻቸው ነው ማስቀምጥላችሁ። ሁላችሁም እንድታዩት አሳስባለሁ ማለት ነው። በዚህኛው ቪዲዮ ላይ የምናየውን እያንዳንዱ ነገር በማስረጃ ገልጠን እናያለን ማለት ነው። እስልምና በ1964 አካባቢ እንዳጠቃላይ አሁን እዛ ጋር ይሄ ዶክመንተሪ ቪዲዮ የተሰራበት ነው እንጂ እንዳጠቃላይ ከዛም በፊትም እስልምና የሚያስተምረውን ነገር ግልጥልጥ አድርገን የምናየው። ቪዲዮውን የምትፈልጉት እዚሁ ጋር አሳያችኋለሁ። ሁላችሁም ልብ ብላችሁ ተመልከቱት። እንዴት ነበር የሚለውን እያንዳንዱን በጽሁፍ አሳያችኋለሁ። ጡትም ይንኩ ዳሌም ይንኩ እያንዳንዱን ጥልቁን ገብተን እንመለከተዋለን ማለት ነው። ግን እዚህ ላይ ደግሞ መጫን የማልችለው ቪዲዮ ስላለ በሰዓቱ የነበረው ማለት ነው እንዴት እያገላበጡ ራቆቶቻቸው ወንዶችንም ሴቶችንም እየቃኙ ምን ሲያደርጓቸው እንደነበረ በደንብ እስልምናን የሚያጋልጥ ነው በሰዓቱ የነበረው። ስለዚህ እሱን ቴሌግራም ቻናሌ ላይ ያስቀምጥላችኋለሁ። ዲስክሪፕሽን ውስጥ ገብታችሁ የቴሌግራም ቻናሌንም በዛው ማግኘት ትችላላችሁ፣ የዩቱብ ዲስክሪፕሽን ላይ ማለት ነው። ይህኛውን ቪዲዮ ግን ዩቱብ ስለሚፈቅድልኝ እናንተን ለማሳየት ላሳያችሁ ወደ 6 ደቂቃ አጋማሽ ነው እያሳለፍንም ቢሆን እንመለከታለን ማለት ነው። ተጋበዙልኝ። Great opportunity for the slave traders lies in the pilgrimage to Mecca. Mecca is the heart of Islam, and Islam is the third religion in the world. Show me one single Muslim country where slavery is not practiced, Prince Faisal of Saudi Arabia once said to a journalist. ይህ እንግዲህ የሆነ ያለው የምትመለከቱት በ1964 አካባቢ ነው። አሁን ቅርብ ጊዜ ከጥቂት ዓመታት በፊት ነው እየሆነ ያለው ማለት ነው። ወንዶችንም እንዲህ ነው የባሪያዎች ባዛር ከፍተው እንዲህ ነው የሚገዟቸው፣ እየቃኙ እያገላበጡ እየተመለከቱ በዚህ መልኩ ነው የሚያዩዋቸው። ወንዶችንም ሴቶችንም ነው። በነገራችሁ ላይ እዚህ ጋር የምታዩዋቸው እንዳለ የተገኙት እዚህ ጋር የሚመጡት አረቦች ብቻ ናቸው። ይሄ አረቦች የንግድ ባዛር ስለሆነ ባሪያዎችን የሚገበያዩበት ማለት ነው። የምትመለከቱት በድልቅያ ነው፣ እየጨፈሩ ነው፣ ሴቶቹም ተሰብስበዋል። በዚህ መልኩ ነው እንግዲህ ይህ የሚገዟቸው። The canny organizers of the party have accomplished their purpose. They can study the girls at their leisure, decide which ones they will try to buy from their fathers or their husbands, which ones they will have to kidnap. In a small villa on the outskirts of an African city on the Red Sea, he gathers the children of his prostitutes in what is officially called an orphanage. Actually, it is a training school for slaves. For the first few months, the mothers can visit their children. Then ነገራችሁ ላይ እንዳልኳችሁ እዚህ ቪዲዮ ላይ የምታዩት ነገር እያንዳንዱን ነው
በጽሁፍ የምናየው እስልምና ላይ ማለት ነው። እያንዳንዱን ገልጠን እንመለከተዋለን። እዚህ ጋር ልጆች ሲጫወቱ ትመለከቷቸዋላችሁ። እነሱስ የሚሸጡ ናቸው ወይስ የሚሸጡ ናቸው? የባሪያዎች ልጆች ናቸው። እንግዲህ ይህንን ነገር ዲፕ ገብተን የምንመለከተው ባሪያዎቹ ምንድነው የሚደረጉት? ልጆቻቸውስ ምንድነው የሚደረጉት? እስከምን ይደርሳሉ? ሲገዙ እንዴት ነው? ከተገዙ በኋላ እነሱን ትሪት የሚደረጉበት መንገድ እያንዳንዱን ጠልቀን ነው የምንመለከተው። ይሄ ቪዲዮ እናንተን ለማሳየት ቅድሚያ ይሆነኛል ብዬ ነው ያመጣሁት። በኋላ ደግሞ በጽሁፍ እንመለከተዋለን ማለት ነው። He is a buyer come to examine the Greeks' merchandise and to purchase the best of it. ከዛው ደግሞ እግረ መንገዳችሁ እንዳልኳችሁ ሼር እያደረጋችሁ ለሌሎች ሰዎችም ተደራሽ እንድታረጉት ጠይቃችኋለሁ። ስለምንድን ነው ካላችሁ ያው ይሄ እኔ ጋር እዚህ ጋር ወጥቼ ማውራቴ ብቻ በቂ አይደለም። እስልምናን ያጋልጥም እስልምና ላይ ተጽዕኖ ላይፈጥር ይችላል። ተጽዕኖ የሚፈጥረው እና እኛ ሁላችንም በጋራ ይበልጥ እናንተ አሁን እዚህ ጋር ወጥቼ ከማወራው በላይ እናንተ ሼር የምታደርጉት ተጽዕኖ ይፈጥራል። እና እዚህ ጋር ትልቁ ሰውዬ ወጥቼ ማውራቴን ብቻ ትመልከቱ ልላችሁ ብዬ ነው። ትልቁ ነገር እሱ አይደለም። ትልቁ ነገር በር አይደለም። በሩን የሚያስረው ቁልፍ ነው። እና ቁልፍ እናንተ ናችሁ። ሼር ምናምን ማድረጋችሁ በጣም ይጠቅማል ልላችሁ ብዬ ነው። ለወዳጅ ዘመዶቻችሁ አሳውቁ። ይሄ የገባብንን ነቀርሳ ካንሰር እንዴት ነው ምን ለቅመው ህዝባችንን አስቀድመን ብናሳውቅ። ነገራችሁ ላይ እኛ ክርስትና ጠቦን አንሶን አይደለም የሌላ ሰው የምናጠናው፣ ግን የግድ አሁን በዚህ ጊዜ ማጥናት አለብን። ለምን እኛ ባናጠና ዝም ብንራሱ ራሳቸው መምጣት አያቅታቸውም አይቀራቸውም። እዛ መምጣታቸው የማይቀር ከሆነ አስቀድመን እኛ ብንዘጋጅባቸው። ሲጀመር አሁን ቅድመ ዝግጅት አይደለም፣ ህዝባችንን የምናድንበት ነው። ስንት ሰው ነው የጠፋው እስልምናን ባለማወቅ። ከዛ እንትና ይጠራ ነው ወይስ መባል ያለበት ለሆነ ነገር እስልምና እንዲሞግትላችሁ እንትና ይጠራ ቪክ ይጠራ ነው መባል ያለበት አይደለም። እንደ ህዝብ አንድ እርምጃ መራመድ አለብን። ያ እንዲሆን ደግሞ እኛ በዚህ ልክ እኛውን ስልጠና መስጠት አያቅተንም ነበር፣ ግን ያ መዛዛግ ነው። ለ10 ሰው እናሰለጥናለን፣ እሱም ለሌላ ሰው ይሄ መዛዛግ ነው የሚሆንብን። እንደዚህ በዚህ መልኩ ዲስክሪፕሽን ላይ ያስቀመጥንላችሁ ከነ ማስረጃው ከነ ትቁ ያንን አይታችሁ 1 ዓመት ሙሉ የኛን ክርክር ከምትሰሙ ሴት ልጅ ደንቆሮ ነች ደደብ ነች የሚል እስልምናን እንትን ከምትሰሙ 40 ደቂቃ ወይም የ15 የ20 ደቂቃ እንደዚህ የተሻለ ነገር ሰምታችሁ ከነ ሊንኩ ከነ ማስረጃው ይዛችሁ እናንተው ራሳችሁ መጓዝ መሆን አለባችሁ ነው። ለማንኛውም ቪዲዮውን እንየውና ወደ ዝርዝር ጽሁፉም የምንገባ ይሆናል። Is famous in this region for the beauty of its girls. You don't have to hide yourself in a forest to buy a slave. You can buy one on the outskirts of a large city as well. This is an African city at night. One gigantic flop house. A huge bed of misery and desperation. በጣም ነው የሚያሳዝነው። እግዚአብሔር በሚያውቀው በጣም አሳዛኝ ነገር ነው። የሰው ልጅ እንደዚህ ነው ስትመለከተው። ይበልጥ በጽሁፍ ደግሞ ይህንን ነገር ማግኘታችን ያሳዝናል። Our informant leads us there through narrow streets and back alleys. Then we watch a girl being bargained for by a rich merchant passing through. እንዳልኳችሁ እዚህ ጋር ማሳየት ስለማይፈቀድልኝ ነው። ከዚህ ቪዲዮ ውጪ ደግሞ በጣም ዲፕሊ ዶክመንተሪ የተሰራበት የ6 ደቂቃ ምናምን የሚሆን ቪዲዮ አለ። እሱን ዩቲዩብ ላይ መጫን ስለማልችል ነው። በቴሌግራም ቻናሌ ላይ አስቀምጥላችኋለሁ። ዲስክሪፕሽን የዩቲዩብን ዲስክሪፕሽን ላይ ማግኘት ትችላላችሁ። ቴሌግራም ቻናሌ ግዕዝ ቸርች ነው የሚለው፣ እዛ ላይ አስቀምጥላችኋለሁ። ለወዳጅ ዘመዶቻችሁ አሳዩ፣ አጋሩ። የእስልምናን መልክ አሳዩ። አትስነፉ። እሺ አሁን እንግዲህ ወደ ዝርዝር ሀሳቡ ብንገባ ነው የተሻለ የሚሆነው። በተቻለኝ መጠን ለማሳጠርና አጭር ብዙ የሆነ እውቀት በአጭር ደቂቃ ለመስጠት እሞክራለሁ ማለት ነው። እንግዲህ
በነገራችሁ ላይ የሂጃብ ነገር ወይም ስለ እስልምና ማውራት የጀመርነው ዛሬ አይደለም። ከዚህ ቪዲዮ ቀድሞ አንድ ቪዲዮ ወደኋላ አለ፣ እሱን እንድትሰሙት አሳስባችኋለሁ። እንዳልኳችሁ እኔ እዚህ ጋር ለመዛዛግም ለመደናቆርም አይደለም የመጣሁት። ብዙ ጊዜ የሰማችሁትን ነገር ለማሰማት አይደለም የመጣሁት። ለላይክ ለሰብስክራይብ አይደለም የመጣሁት ልላችሁ ብዬ ነው። አዲስ እውቀትን ለማቅሰም ስለሆነ አትናቁት። አይ ሂጃብ ነው የሚለው እንደምናውቀው ዑመር ምናምን ሂጃብ በዛ መልኩ ነው የወረደው ስለዚህ እናውቃለን እንዳትሉ። ብዙ ሰው የሚለው ምንድነው የሂጃብ አወራረድ ከዑመርና ከመሐመድ ሚስት ሳውዳ ጋር ያለው ነገር ተያይዞ ይመስላል። ስህተት ነው፣ አይደለም። ሙስሊሞች የደበቁን ረጅም የብዙ ዓመታት ታሪክ አለ። ከዛ ነገር አወራረድ ጀርባ ሌላ ታሪክ ስላለ የማታውቁት ነገርም እንዳለ ለራሳችሁ እንድትነግሩት ነው። አይ ይህንንማ አውቃለሁ ብላችሁ አለ የማታውቁት ነገር። ስለዚህ ያንን ገብታችሁ እንድትመለከቱ ነግራችኋለሁ። መሰረታዊ ስለሆነ ማለት ነው። እሱን ሳታይ ይህንን ብታዩ ላይገባችሁም ይችላል። ለማንኛውም እንግዲህ ከዚህ ቀደም በነበረው የቪዲዮ መርሃ ግብራችን ሂጃብ የወረደበት ምክንያት ዝርዝር ነገሩን አይተናል ብዬ ተስፋ አደርጋለሁ። ድብቅ ሚስጥሩ ነው አውቀናል። እና ማለት ባሪያዎች ሂጃብ መልበስ አይችሉም፣ ምዕመናን ግን ይችላሉ። እና ምዕመናን እንዲለብሱ ባሪያዎች ግን እንዳይለብሱ ብለን ያቆም ነው። አወራረዱን አይተንና ያንን ቀጥለን ነው ዛሬ የምንመለከተው። እንግዲህ ለዚህ ነገር ዋነኛ ተጠቃሹ ዑመር ኢብኑል ኸጣብ የሙስሊሙ ህዝብ ኸሊፋ ነው፣ የሙሐመድ ሰሃባ ማለት ነው። እና ተጠቃሽ ሰው እሱ ነው። የሚገርማችሁ ራሱ የሳዑዲ ታላቅ የሐዲስ ሊቅ የሆኑ ሸይጣን አልአልባኒ ወይም ሼክ አልአልባኒ ይህንን ትክክለኛ ዘገባ አስፍሮት እናገኘዋለን ማለት ነው። ምን የሚለውን ነው ካላችሁ አሁን ያልኳችሁ ባሪያ ሴት ልጅ መልበስ እንደሌለባት። በነገራችን ላይ ባሪያ ሴት ስልል ስለ ሌላ ሴት እያወራው አይደለም፣ ስለ አንቺ ስለ ክርስቲያኗ ነው የማወራው። ቲክታክ ላይ ሌሎችም ቻሌንጅ ይዘው እየመጡ ሙስሊሞች ያባብሉናል። ያ ስህተት ነው፣ ውሸት ነው። ከሙስሊም ሴቶች እንድትለብስ ስለማይፈቀድላት ማለት ነው። እኛ ባሪያዎች ነን ለነሱ። ለማንኛውም እንመልከት ምን እንደሚል። እንዳልኳችሁ ማስረጃዎቹ ከነሊንኮቻቸው አስቀምጥላችኋለሁ ዲስክሪፕሽን ላይ እየገባችሁ መመልከት አደራ እንዳትረሱ፣ ስለማስቀምጥላችሁ ማለት ነው። ከነ ሊንክ ከነ መጽሐፉ ቁጥሩ ከነ ገጽ ቁጥሩ ከነ ሐዲስ ቁጥሩ አስቀምጥላችኋለሁ። እናንተ እየገባችሁ ተመልከቱ ማለት ነው። ባልደረባው አነስ እንደዘገበው ነው የሚለው ዑመር ከኛ ባሪያዎች መካከል አንዷ ሙቅና ወይም ደግሞ ጡትንና አካልን ለመሸፈን የሚያገለግል እንደ ጅልባብ ያለ አነስተኛ መሸፈኛ ለብሳ ተሸፍና አያት ይላል። ከዚያም መታትና ነፃ ሴቶችን አትምሰይ አላት። አንቺ ባሪያ ነሽ ብሎ ደበደባት። እስልምና የምርም ተራቆቼ የነበረ አለበሰኝ ምናምን የሚባለው ለዛን የመጣው አይደለም። እንግዲህ እስልምና ትልቁ ከሚኮራረበት ነገር ሂጃብ ነው። በቃ እስልምና ከተባለ በቃ ሂጃብ አለ፣ ሂጃብ አይረሳም። እና የዚህ ሂጃብ ነገር በደንብ እንድታውቁት በጣም አስፈላጊ ነው። ለብዙ ክርስቲያኖች ስንት ሚሊዮን ክርስቲያን ያለው ለነዚያ ተደራሽ አድርጉላቸው እባካችሁ፣ ለሚታለሉ ለሚሸወዱ ማለት ነው። የመጣበትን መንገድ እንዲያውቁ እና ነፃ ሴቶችን ወይም ደግሞ ሙስሊሞችን አትምሰይ፣ አንቺ ባሪያ ነሽ፣ ይህ ሙስሊም ነሽ፣ ስለዚህ ብሎ ደበደባት። ተራቁታ የነበረችውን ማልበስ ነው የነበረበት ወይስ ማራቆት? እሱ ግን አራቆታት ማለት ነው። ከዛ የራሱ ሼክ አልአልባኒ ምን ይላል? የዚህ ዘገባ ሰንሰለት ኢስናዱ ትክክለኛ ወይም ደግሞ ሰሒህ በማለት ያስቀምጠዋል ማለት ነው። ተመሳሳይ ዘገባ አብዱረዛቅም ዘግቦታል ማለት ነው። በሙስናፍ አብዱልረዛቅ በአቡበክር አብዱልረዛቅ ኢብን ሐማም አልሳኒ አኒ ማለት ነው። ሐዲስ ነምበር ወይም ደግሞ ሪዋያ 5061 እንዳልኳችሁ ከነ ሊንኩ ነው ማስቀምጥላችሁ፣ እየገባችሁ ተመልከቱት። እንዲህ ይላል። ዑመር በአንድ ወቅት አንዲት ወጣት ልጃገረድ ጅልባብ ለብሳ አጊጣ ከሀፍሷ ከሴት ልጃቸው ቤት ወይም ከነብዩ ሚስቶች ቤት ስትወጣ አዩ ይላል። ዑመርም ወደ ቤቱ በመግባት ይህች ልጅ ማን ናት አሉ። እነሱም የእኛ ባሪያ ናት አሉ፣ ወይም የእገሊ ቤተሰብ ባሪያ ናት አሉ። ዑመር በእነሱ ላይ ተቆጥተው እንዲህ አሉ፣ ሰዎች ነፃ ሙስሊም ሴት መሆኗን መለየት ባለመቻላቸው እንዲፈተኑ እያደረጋችሁ ባሪያዎቻችሁን በጌጣጌጥና በውበት ታስወጣላችሁን ይላል።
ባሪያ ሆኖ እንዴት ሙስሊም ሴቶችን አስመስላችሁ አጊጣችሁ ታስወጣችኋላችሁ? በማለት እነሱ እኮ ጡቶቻቸው እየታዩ ጉች ጉች እያሉ ነው መሄድ ያለባቸው ብሎ ይነግራቸዋል ማለት ነው። እንዲሁም ተመሳሳይ ማለት ነው የሳዑዱ ታላቅ የሐዲስ ሊቅ የሆነው ሼክ አልአልባኒ ወይም ደግሞ በእኔ አጠራር ሸይጣን አልአልባኒ፣ ሼክ ሳይሆን ይሄ ሸይጣን ነው። በጣም ሸይጣን ነው ሰውየው። ሸይጣን አልአልባኒ ይህንን ዘገባ አስፍሮት እናገኘዋለን ማለት ነው በኢርዋዕ አልጋሊል ፊ ተኽሪጅ አሐዲስ ማናር አልሸቢል ማለት ነው። በራሱ በሸይጣን አልአልባኒ የተደረሰ ድርሳን ነው። ሐዲሳቶችን ሰፍቶ ማለት ነው። ሪዋያ 1796 ላይ አነስ ቢን ማሊክ እንዲህ ብለዋል ይላል። ከመሀጅሮች ወይም ከአንሳሮች መካከል ወደሚሆን ዑመር ወደሚያውቋቸው አንዲት ባሪያ ሴት ወደ ዑመር ቢን አልኸጣብ ዘንድ ገባው ይላል። እሷም ጅልባብ ለብሳ ነበር። ጅልባብ ማለት እንግዲህ ሂጃብ፣ ይሄ ጅልባብ በኋላ የጅልባብና የኢክራማን እንትን እለይላችኋለሁ ምን እንደሆኑ። ጅልባብ ግን ባጭሩ ይሄ ሙሉ ሂጃብ ብቻ ሳይሆን ሙሉ ሰውነትን አዙሮ የሚሸፍን እስከ እግር ታች ድረስ የሚሸፍን ልብስ ነው ማለት ነው። እና እች ባሪያ ጅልባብ ለብሳ ዑመር አያት። ከዛ ዑመር ነፃ ወጥተሻል ወይ ብሎ ጠየቃት። እሷም አልወጣም አለች። እርሱም ታዲያ ይህ ጅልባብ ታዲያ ምንድን ነው ከራስሽ ላይ አውርጂ ይላታል ማለት ነው። ጅልባብ የሚገባው ከምዕመናን መካከል ለሆኑ ሴቶች ብቻ ነው። ለዘመናት ሲደነቆር የነበረው ህዝባችን የት ነው ያለው ሲያባብሉት የነበሩት ክርስትናም እኮ ሂጃብ ይፈቅዳል ምናምን፣ አይፈቅድም። ሂጃብ ይፈቅዳል አይፈቅድም፣ ይሄ በራሱ ራሱን ችሎ በክርስትና እንመጣበታለን። ሲያባብሏችሁ እናንተ አትተባበሉላችሁ። ምንድን ነው ዝም ብለው ሂጃብ ይፈቅዳል አይፈቅድም ከየት ነው ያመጣችሁ? ክርስትና መገላለጥንም አይፈቅድም፣ መታፈንም እንደ ቆሻሻ በማዳበሪያ መተፋፈንም አይፈቅድም፣ ሁለቱንም አይፈቅድም። ለምን ሲያባብሏችሁ እናንተ ታለላላችሁ? ሂጃብ ይፈቅዳል ሲሏችሁ በቃ ይፈቅዳል ክርስትና አይፈቅድም ምንም ታው። ለማንኛውም ጅልባብ የሚገባው ከምዕመናን መካከል ለሆኑ ሴቶች ብቻ ነው የሚለው። እሷም አመነታች። ስለዚህ በጅራፍ እየመታ ከራሷ ላይ እስኪያወርደው ድረስ በግድ ከራሷ ላይ እየመታ እየጨፈጨፈ አስነሳው ይላል። አይታችኋል። ከምዕመናን ውጭ ሂጃብን የምትለብስ ሴት ካለች እንዲህ አይነት ድብደባ ይደርስባታል። ሼክ አልአልባኒ ይህንን ሐዲስ የሰንሰለት በሙስሊም መስፈርት ትክክለኛ ሰሒህ ሐዲስ ነው ይላል ማለት ነው። ኢማም ኢብን አቢ ሸይባህም ይህንን ዘገባ አስፍረውታል በሙስናፍ ኢብን አቢ ሸይባህ ማለት ነው። ወአቡበከር ኢብን አቢ ሸይባህ ሪዋያ 6156 ላይ ከኻሊድ ይላል። እርሱም ከአቡ ቂላባህ እንደዘገበው ውሻይም ለእኛ ባስተላለፈው ዘገባ ዑመር ቢን አልኸጣብ በኸሊፋነት ዘመናቸው ማንኛውም ባሪያ ሴት ተሸፍና እንድትሄድ አይፈቅዱም ነበር። ይሄ ነው፣ ማንኛውም ባሪያ ሴት ተሸፍና እንድትሄድ አይፈቅዱም ነበር። ዑመርም እንዲህ ይሉ ነበር፣ መሸፈን የሚፈቀደው ሙስሊም አማኝ ለሆኑ ሴቶች ብቻ ነው። 777 ነጥብ። ይሄ ነው። ይህም ጉዳት እንዳይደርስባቸው ነው። ማለትም ሰዎች ለይተው እንዲያውቋቸው ነፃ ሙስሊም ሴቶች እንደሆኑ እንዲያውቋቸው ይላል። ሂጃብ ካደረጉ እንዴት ነው የሚታወቁት? ማለት ይሄ ሂጃብ የሚፈቀደው ለነፃ ለሆኑ ለሙስሊም አማኝ ሴቶች ብቻ ነው። ይሄ እንዳይደፈሩ ወይም እንዲታወቁ ነው የሚለው ምን ማለት ነው ብላችሁ ግራ ከገባችሁ ከዚህ በፊት ያለውን ቪዲዮ ተመለሳችሁ ተመልከቱት። እንዲታወቁ ማለት ከባሪያ ሴቶች ተለይተው አማኝ ሴቶች የከበሩ እንዲሆኑ እንዲታወቁ ማለት ነው እንጂ ፊታቸው ጅልባብ አድርገው ሊታወቁ አይችሉም። ያ ደግሞ ለምን ይጠቅማል ካላችሁ እነሱ አይደፈሩም፣ ባለጌዎች ነበሩ የሚተናኮሱ። እነ ዑመር ምናምን ራሳቸው የተናኮሱ ነበር ሴቶችን እና ለይተው ባሪያዎችን እንዲያጠቁና እንዲተናኮሷቸው አማኝ ሴቶችን ደግሞ እንዲያውቋቸው ያገለግል ስለነበር ነው። ይሄ በጣም በሰፊው ከዚህ ቀደም ባለው ቪዲዮ ከነ ማስረጃ ሄጄበታለሁ፣ ተመልሳችሁ እንድታዩት እመክራችኋለሁ ማለት ነው። እንግዲህ አሁን ዑመር ኢብኑ አልኸጣብ አማኝ ሴቶች ብቻ ሂጃብ እንዲያደርጉ ከእነርሱ እንደማይፈቀድ ያስቀምጠዋል። ይህም ብቻ ሳይሆን
የሚያደርጉትን ደግሞ ይደበድባቸው ነበር። ባሪያ ሴቶች ወይም የአማኝ የሆኑ ሴቶች ሂጃብን የሚያደርጉ ካሉ ይደበድባቸው ነበር ማለት ነው። አሁን ዑመር ኢብኑል ኸጣብ ጋር የተያዘ የሂጃብ አንቀጽ ይወርዳል 3359 ማለት ነው። ይሄ ምንድን ነው ከተባለ በባሪያ ሴቶችን እና በነፃ ሴቶች መካከል ያለውን የውርደት ጋፕ የሚያሳይ ነው። ያ ማለት አማኝ ሴቶች የተከበሩ እንዲሆኑ ያገለግላል። የአማኝ የሆኑ ግን የተዋረዱ እንደሆኑ እነሱ ጡቶቻቸው እንደማይረባ ሰውነታቸው እንደማይረባ ያከብሩና ይሄ ለምን ያገለግላል ከተባለ ሰዎች እንዲያምኑ ያገለግላል። ጥሩ ነገር ነው። የማያምኑትን ደግሞ ለማሰቃየት ጥሩ የሚያገለግል አንቀጽ ነው ማለት ነው። እንግዲህ ይሄ ነገር እንዴት ነው ካላችኝ በነገራችሁ ላይ እንዲህ ያሉ ቅጣቶች በጥንታውያን የአሦራውያን ሕግ ውስጥም ነበር። ነፃ ሴቶችን ለመምሰል የሚጣጣሩ ሴቶች ወይም ነፃ ሴቶችን አማኝ ሴቶችን የከበሩ ሴቶችን ለመምሰል የሚሞክሩ ሴቶች ካሉ እነሱ ምን ይደረግባቸው ነበር? ይደበደቡ ነበር። እና አዲስ ነገር በእስልምና አልመጣም። ድሮ የነበረውን ነው የተስፋፋው ማለት ነው። ዊኪፒዲያ ላይ አስቀምጥላችኋለሁ። እያንዳንዱን ነው የማስቀምጥላችሁ፣ ገብታችሁ ተመልከቱ። ምን ይላል? የአንድ ሰው ሚስቶች ወይም የአንድ ሰው ሴት ልጆች ወደ ጎዳና ሲወጡ ራሳቸውን መሸፈን አለባቸው ይላል። አመንዝራ ሴተኛ ዳሪ ሴት መሸፈን የለባትም። ገረዶች፣ ባሪያዎች ራሳቸውን መሸፈን የለባቸውም ይላል። የተሸፈኑ አመንዝራዎች ወይም ደግሞ ገረዶች ወይም ባሪያዎች ልብሶቻቸው ይወረሳሉ፣ 50 ግርፋትም ይገረፋሉ፣ ሌሎች ቅጣቶችም ይደርስባቸዋል ይላል። ይሄ እንግዲህ ከእስልምና በፊት ነው። በኋላ ደግሞ እስልምና አሳድሶት እንመለከታለን። ከዚሁ ነገር ጋር ተያይዘው ነገሮች ላይ በደቡብ ህንድ የነበረው የጡት ግብር ሁላ ነበር። የጡት ግብር ጡቴን ልሸፍን ካልክ ግብር። አሁን ለምሳሌ በዚህ ምድራችን ራሴን ልሸፍን ያ ማለት በቤት ራሴን ላሳቀብ ልታቀብበት ቤት ላድርግ ብትል ግብር ትከፍላለህ። በነገራችን ላይ አሁን የቤት ግብር ከፍ ማለት ነው እንጂ አሁን ልዩነት የለውም። እና የጡት ግብር ነበር ነው። የዑመር ኢብኑል ኸጣብ ጋር ካደረገው ነገር ትንሽ ተመሳሳይ ይመስላል። የጡት ግብርም ነበር፣ ቅጣትም ነበረበት። ግብር ሳይከፍሉ ያንን የሚያደርጉ ሴቶች ካሉ ማለት ነው። ይህ እንግዲህ ግብር የተባለው ነገር በተለይ በከሬላ በደቡብ ህንድ ማለት ነው ዝቅተኛ የማህበረሰብ መደብ አባል የሆኑ ሴቶች አካላቸውን የመሸፈን መብት ባልነበረባቸው ዘመን በስፋት ይሰራበት ወይም ደግሞ ይገለገልበት የነበረ ህግ ነው ይሄ የጡት ግብር የሚለው ማለት ነው። ብርሃሚኖች የተባሉት ወይም ደግሞ እነዚህ ሃይማኖት መሪዎች ማለት ነው በህንድ ላዕላይ መደብ ካላቸው ማህበረሰብ ጋር በመቆራኘት በመቀናጀት የፈጠሩት ህግ ነው። ይሄ የፈጠሩት ህግ የታችኛው መደብ ሴቶች አካላቸውን በጨርቅ ለመሸፈን ቢፈልጉ ግብር እንዲከፍሉ እነሱን ለማሰቃየት ያመጡት ነገር ነው። ሙላካራም ይባላል የጡት ግብር ማለት ነው። የላይ መደብ ያላቸው ወይም ደግሞ ልዑላዊ ከፍተኛ የሆነ የአኗኗር ዘይቤ ያላቸው ወይም ደግሞ ሀብታሞች ከሃይማኖት አባቶች ከሙስሊሞች ጋር ማለት ነው ሆነው ተቀናጅተው ድሃዎችን ለመበደል ልክ የዑመርን ነገር ይዘው እያስቀጠሉት ነገር ነው። ይሄ እንግዲህ ቀጥታ ሴቶችን የሚያዋርድ ነው። በተለይ የማያምኑትን በጣም የሚያዋርድ ነው። የማያምኑትን አስምሩበት እባካችሁ ክርስቲያኖች አስምሩበት። ትንሽ እዚህ ጋር ግን በጅልባብ እና በኺማር መካከል ያለውን ልዩነቱን ላስረዳችሁ ትንሽ ማለት ነው። ጅልባብ ወይም ደግሞ ሙቅና የሚባለው እንግዲህ በራስ ላይ ተደርጎ መላ የሰውነትን ክፍል ዙሮ እንደዚህ የሚጠቀልል ነው። ጡትንም ዳሌንም ሁሉንም ይሸፋፍናል ማለት ነው። ይህ ጅልባብ ነው። በቁርአኑ ሱራ 33:59 ላይም በሂጃብ አንቀጽ ላይ ማለት ነው የወረደው ወይም የተጠቀሰው ይሄ ነው። የቁርአኑ ደራሲ ነፃ ሙስሊም ሴቶች ወይም ደግሞ አማኞች ጡቶቻቸውንና ሰውነታቸውን ለመሸፈን ይህንኑ ጅልባብ እንዲጠቀሙ ያዛል ማለት ነው። ደራሲው መሐመድ ማለት ነው ይህንኑ ነገር ያዛል። እዚህ ጋር የተጠቀሰው ጅልባብ ነው። በሌላ በኩል ደግሞ ባሪያ ሴቶች ጡቶቻቸውንና ሰውነታቸውን ለመሸፈን ጅልባብ እንዲጠቀሙ አይፈቀድላቸውም ነበር እና ይህ ጅልባብና ኺማር የተባለው ነገር እንድትለዩት ነው። ኺማር የሚባለው እንግዲህ
የሚያመላክተው ምንድነው? ራስን ብቻ ለመሸፈን እስከ ትከሻ እስከዚህ ድረስ የሚወርድ አነስተኛ መሸፈኛ ነው። ዛሬም ቢሆን በአረብ ሀገራቶች ምናምን ወንዶች በብዛት ያደርጉታል። በብዛት ወንዶች ያደርጉታል። እስከዚህ ድረስ የሆነ እዚህ ጋር ጠቅለል አድርጓት እስከ ትከሻቸው የምትደርስ ጨርቅ አለች አይደል? ያ እንግዲህ የሆነው ከእስልምና ጋር ተያይዞ ሳይሆን ከመልክዓ ምድሩ ታሪካዊ ቅርጽ አንጻር ነው። ያ ምንድን ነው? መልክዓ ምድሩ ትንሽ ሙቀታማ ስለሆነ ጨርቅ ከላይ መደረብ አለባችሁ ፀሐይዋን ለመከላከል። ከዛ አንጻር የተደረገ ነው። በሳሒህ ሙስሊምም የተጠቀሰው ሐዲስ ናምበር 275 ላይ ያለ መልእክተኛ በጫማዎቻቸው ኹፈይንና በኺማር በአረብ የራስ መሸፈኛ ማለት ነው ላይ አብሰው አሻሽተው አልፈዋል ይላል። ይሄ እንግዲህ የነቢዩ መሐመድ ላይ የተጠቀሰው ማለት ነው። ያደርጉት የነበረው ነገር ምንድን ነው? በራሳቸው ላይ እንደ መሸፈኛ ያገለግላቸው የነበረውን ኺማር እንዳበሱበት የሚገልጽ ነው። ስለዚህ ይሄ ኺማር የሚባለው እና ጅልባብ የሚባለው የተለያዩ ነገራቶች ናቸው። ጅልባብ የሚባለው ሂጃቡ ከነ ሙሉ የሰውነት አካላቸውን ጡቶቻቸውንም ዳሌዎቻቸውንም የሚሸፍን ጅልባብ መሸፈኛ ነው ማለት ነው። ይሄኛው ግን አነስተኛ ከላይ ጣል ተደርጎ እስከ ትከሻ የሚደርስ ነው ማለት ነው። ይሄ ባሪያም ልታደርገው ትችላለች ከመልክዓ ምድሩ አንጻር ማለት ነው። አማኝም ልታደርገው ትችላለች ማለት ነው። እንደዛ ነው። እንደውም አብዱረዛቅ በአልሙስነፍ መጽሐፉ ላይ ምን ይላል? እንዲህ ይላል አብዱረዛቅ ከኢብን ጀሪር እንደዘገቡት እርሱም እንዲህ ብለዋል። ከመዲና ታላላቅ ሰዎች እንደሰማሁት አንዲት ባሪያ ሴት የወር አበባ ማየት ስትጀምር ራሷን በኺማር ትሸፍናለች፣ ነገር ግን ጂልባብ አትለብስም ይላል። ጂልባብ መልበስ አይፈቀድላትም፣ ራሷን ግን በኺማር ትሸፍናለች። ስለዚህ ነገር ማወቅ ያስፈልገው ነገር ምንድን ነው? አሁን እያወራሁት ያለሁት በኺማር እና ጂልባብ መካከል ያለው ነገር ምንድን ነው? ይፈቀድላቸው ነበር ብለው እንዳያታሏችሁ ነው አስመጣምጥተውና ጂልባብ አትለብስም ነበር ይላል። ዳሩ ግን ኺማር ይፈቀድላት ነበር በማለት ያስቀምጣል ማለት ነው። ኺማር ወንዶም ሴቶም ሊያደርገው ይችላል። ይሄ ታሪካዊ ዳራው አመጣጡም ከመልክዓ ምድሩ አቀማመጥ ቅርጽ አንጻር እንደሆነ ሙቀታማ እንደሆነ እንዲገባችሁ ነው ማለት ነው። ስለዚህ በሁለቱም መካከል የነበረው ልዩነት ጂልባብ ነው እንጂ ኺማር አይደለም ነው። በአማኝ ሴትና በማታመን ሴት መካከል የነበረው ነገር ጂልባብ ነው እንጂ ስለ ኺማር እያወራን አይደለም ልላችሁ ብዬ ነው። እንግዲህ በእስልምና ወይም በኢስላማዊ የባርነት ገበያዎች ውስጥ ራቁታቸውን ባዶ ተደርገው ሴቶች መመልከትና አካላቶቻቸውን መነካካት ምናምን ቪዲዮ ላይ ስናየው ነበር። ካስታወሳችሁ ቪዲዮ ላይ ጨመቅ ያደርጓቸው ነበር፣ ዳሌዎቻቸውንም እንደዚህ ያደርጓቸው ነበር። ይህ ከየት የመጣ ነው ከተባለ እንግዲህ ለ1400 አካባቢ የዘለቀ ነገር ነው። ከነ መሐመድ ጀምሮ እስከ ቅርብ ጊዜ ድረስ ዘልቋል ይህ ነገር። አሁን ድረስ ይካሄዳል በአንዳንድ ቦታዎች፣ ግን በስፋት አይደለም። ኢስላማዊ ግዛት በገባባቸው መሬቶች ሁሉ አይደረግም። ለምን? የህገ መንግስት ተጽዕኖም ስላለበት እሱ ስር ስለሚተዳደሩ ማለት ነው። ይህ ነገር እንደዛው ነው ቀጥሏል። እንግዲህ ኢማም አልባሃቂ በሱነን አልኩብራ በአቡበከር አህመድ ቢን አልሁሰይን አልባሃቂ የተዘጋጀ ሪዋያ 9985 ላይ ናፊዕ ከኢብን ዑመር እንደዘግበው ይላል። እንዲህ ይላል። ኢብን ዑመር ባሪያ ሴት ሲገዛ እግሯን ገለጥ ከፈት ፈንቀቅ አድርጎ እጁን በጥቶቿና በዳሌዎቿ መካከል አኑሮ ይዳብስ ነበር ይላል ማለት ነው። እንግዲህ አመጣጡ ከዚህ ነው የሚጀምረው። ሙስናፍ አብዱል አልረዛቅም ይህንኑ ሪዋያ ደግሞ ዘግቦታል ማለት ነው። ሙስናፍ አብዱልረዛቅ በአብዱልረዛቅ ኢብን ሐማም ሳንአኒ ሪዋያ 13204 ላይ እንዲህ ይላል። ሻዕቢ እንዲህ አለ ይልና አንድ ሰው ባሪያ ሴት ሊገዛ ከሆነ የግል ብልቷን ሳይጨምር ሰውነቷን ሁሉ ማየት ይችላል ይላል። ሰውነቷን ሁሉ ማየት ይችላል፣ ይፈቀድለታል። አጠቃላይ ሙስናፍ ኢብን አቢ ሹዐይብም ቮሊዩም 4 ፔጅ 289 ኢብን ዑመር ባሪያ ሴትን ለመግዛት ሲፈልግ እጁን በመቀመጫዋና በዳሌዎቿ መካከል ያደርግ ነበር።
አንዳንድ ጊዜም እግሯን ከፈት አድርጎ እንግዲህ ምን ለማየት እንደሆነ ባላውቅም ያይና ይፈትሽ ነበር በማለት ያስቀምጣል። እዚሁ ሙስናፍ አብዱረዛቅ ላይም ቮሊዩም 7 ፔጅ 286 ላይ ሙጃሂድ እንደዘገበው ኢብን ዑመር እጁን በአንዲት ሴት ባሪያ ላይ አስቀምጦ ለመተርጎም ራሱ የሚያሳፍር ነው። ብቻ አስቀምጦ ያደርግ ጨመቅ ያደርግ ነበር እንትን ያደርግ ነበር ይላል ማለት ነው። ዳግመኛም ሙስናፍ ኢብን አቢ ሹዐይብ ወሸይባ ቮሊዩም 4 ፔጅ 289 ላይ ሙጃሂድ እንዲህ አለ ይልና እንግዲህ ሙጃሂድን ታውቁታላችሁ ያለው ደረጃ በእስልምና ከኢብን ዑመር ጋር በገበያ ይሄድ ነበር። በዚያም ነጋዴዎች ባሪያ ሻጮች በአንዲት ባሪያ ሴት ላይ ተሰብስበው ሲመረምሯት አየን። ኢብን ዑመርን ሲያዩት ግን ኢብን ዑመር መጣ ብለው ተለዩ። ከዚያም ኢብን ዑመር ወደ እርሷ ቀርበው ከሰውነቱ አንዳንድ ክፍል ነካካ፣ ደባበሰ፣ ጨማመቀ ይልና ከዚያ የዚህ ሴት ባሪያ ዋና ወይም ባለቤት ማን ነው በማለት ይጠይቃልና እሷ እቃ ብቻ ናት ይላል። ባለቤት አላት፣ እቃ ብቻ ነች፣ ምንም አይደለችም በማለት ያስቀምጣል። አል ሙክታሰር አልቁድሪ በኢማሙ አቡ ሁሰይን አህመድ ኢብን ሙሐመድ አልቁድሪ ላይም ፔጅ 241 ላይ አንድ ወንድ የሌላ ሰው ባሪያ ሴት ትልቅ የሆነች ወይም እሷን ማየት የሚፈልግ ከሆነ ይላል ከመሕረም ዘመዶች ጋር እንደሚታየው ነገር በስተቀር ሰውነቷን መመልከት አይገባውም ይላል። ጸጉሯን፣ ደረቷን፣ ጡቷን፣ ክንዷን፣ እግሯን እና ጭኗን መመልከት ግን ችግር የለውም ከብልቷ በስተቀር። አንድ ሰው የሌላ ወንድ ሴት ባሪያን ከብልቷ በስተቀር እንግዲህ ባለቤት ከፈቀደለት ለወደፊት ምን ማድረግ እንደሚችል እናያለን፣ በዝርዝር እንመለከታለን። ግን ጸጉሯን እና ደረቷን፣ ጡቷን፣ ክንዷን፣ እግሯን እና ጭኗን መመልከት ግን ችግር የለውም በማለት ያስቀምጣል ማለት ነው። እንግዲህ ከዚሁ ነገር ጋር ተያይዞ ዑመር ኢብኑል ኸጣብ ባሪያዎቹን ገዝቶ ምንድን ነበር ሲያደርጋቸው የነበረው ከተባለ ኢማም አልባሃቂ በሱነን አልኩብራ በሰሒህ ሐዲስ ዘግበውልናል ማለት ነው። ቮሊዩም 2 ፔጅ 227 ላይ አነስ ኢብን ማሊክ እንዲህ አለ ይልና የዑመር ባሪያ ሴቶች ፀጉራቸው ተገልጦና ጡቶቻቸው እየተወዛወዘ ወደዚህ ወደዛ እያለ እኛን ያገለግሉን ነበር ይላል። አልባኒ ሰሒህ ብሎ መድቦታል ማለት ነው። እና በዚህ ደረጃ ነበር የሚያገለግሏቸው የሚታዘዟቸው። ይሄ እንግዲህ በጣም ዘግናኝ ነው። እስልምና እጁ ላይ አይነ ምድር ይዞ ኪስ ውስጥ ባለ ዳቦ የሚሳለቅ የወረደ ዝቅተኛ ሃይማኖት ነው። ሁላችሁም ከዚህ ሃይማኖት እንድትጠነቀቁ አስጠነቅቃችኋለሁ፣ አሳስባችኋለሁ። ደግሞ በሚሊዮን የሚቆጠር በዚህ ነገር የተጠለፈ መንዙማ የሚሰማ መሐመድ ነብይ የሚል ብዙ ህዝብ አለን። ግን በዚህ ህዝብ ባንናደድበት ባይ እንደ ግል በጠይቁኝ። ለምን የሆነ ሰዓት ላይ እኔም እንደዛ ል ነበር። እንደዛ ካልኩኝ አሁን ግን ማለል ከሆነ የማወቅና ያለማወቅ ችግር ነው ወይም ክፍተት ነው ማለት ነው። አለማወቅን ደግሞ በትንሽ እውቀት ስሞላው ከዛ ነገር ማለት ተቆጥቤያለሁ። ስለዚህ እንዳይሉ ማድረግ ያለብን መናደድ ሳይሆን ለእነዚያ ሰዎች ተደራሽ መሆን አለብን። ይህንን ቪዲዮ ይጠቅማል ብላችሁ የምትከታተሉ ሰዎች አንድም ሁኑ ሁለትም ሁኑ ለምታውቋቸው ክርስቲያኖች ጓደኞቻችሁ ሁሉ አጋሩ። በኋላ ከመጣብን መዓት በኋላ እንደዚህ እናድርግ ከሚባል አሁን አስቀድመን አውቀን ተጠንቅቀን ብንቆይ ለኛ የተሻለ ነገር ነው። ሰው ዳቦን ጋግሮ ማዘጋጀት ሳይሰለቸው እኛ የተጋገረውን ዳቦ በልተን ለማብላት አይሰለችን ማለት እንወዳለሁ። መቀየር አለበት፣ መስተካከል ያለበት። ያው እንግዲህ እኛ እዚህ ጋር ኮንተንት ይዘን ለማስተማር ቤተሰብ ለማፍራት አይደለንም የመጣ ነው። እንደዛ ቢሆን ከጀርባችን ስቱዲዮ፣ የተሻለ ማይክሮፎን፣ የተሻለ ልብስ አድርገን ነበር የምንመጣው። ግን ትልቁ ነገር እናንተንም ደቂቃቸውን በማይፈጅ መልኩ አጠር መጠን ብሎ የተሻለ ትምህርት ሰጥተን ወደ ተሻለ ደረጃ የምናድግበትን መንገድ ነው እያዘጋጀን ያለ ነው እንጂ እንደዛ አይደለም ልላችሁ ብዬ ነው። የተሻለ ነገር የተሻለ ትምህርት ነው እንጂ መፈለግ ያለባችሁ ስቱዲዮ ይዘው የሚመጣባችሁ ሁሉ እንትን አትበሉ። ለዛም አይደለም አመጣጣችን ትምህርት ላይ አተኩሩ ልላችሁ ብዬ ነው። ከዛ ባሻገር ግን የተሻለ
የምትሉት ነገር እንዲቀየር እንዲጨመር የምታስቡትን ሀሳብ አስተያየት መስጫው ላይ አስቀምጡልን። እናመሰግናለን። ይቆያል።